ጦርነት በጦር መሳሪያ ብቻ የሚካሄድ አይደለም። ከጦር ሜዳውን ባሻገር በተለያዩ ግንባሮች በተለይም በሳይበሩ ሜዳ ሀገራት በቃላት ጦርነት በፕሮፓጋንዳውም የሚያካሂዱት የቃላት ልውውጥ ዋነኛ ትኩረት የሚስብ ነው። በኢራንም በእስራኤልም ወገን የፕሮፓጋንዳው ጦርነት ተቀጣጥሎ ቀጥሏል። ከግራም ከቀኝም በስልክ ከጥሬ እውነት ከሐሰት የተደበላለቁ መረጃዎች የተለያየ ዓላማ ባላቸው አካላት ይሰራጫሉ። እስራኤል በኢራን ከፍተኛ ባለስልጣናት ዙሪያ የምታሰራጫቸው መረጃዎች፣ ኢራንም በተመሳሳይ በእስራኤል ዙሪያ በተለይም በሀገሬው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዙሪያ የምታወጣቸው መረጃዎች አንዱ የመረጃው ጦርነት አካል ሆነው የሚተረጉሙ ናቸው። ኢራን ኔታንያሁን ሳልመታ አልቀረውም ብላለች። ብዙዎች ይህን ፕሮፓጋንዳ ብለውታል። የኢራን ብዙሃን መገናኛዎች ግን ኔታንያሁ ተገድለዋል ወይንም ቆስለዋል እያሉ ነው። ከኢራን አብዮታዊ ዘብ IRGC ጋር ግንኙነት ያለው የታስኒም ዜና ወኪል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይገደሉ ወይንም ሳይቆስሉ አልቀርም የሚል በማስረጃ ያልተደገፈ የሴራ ትንታኔ መረጃ አጋርቷል። እስራኤል ይህን መረጃ ሐሰት ነው ስትል አጣጥለዋለች። የኢራን ብዙሃን መገናኛዎች ቤንያሚን ኔታንያሁ ቆስለዋል አሊያም የከፋ ነገር አጋጥሟቸዋል ሲሉ ለሚያሰራጩት መረጃቸው ማስረጃ አድርገው የሚያቀርቡት ሰውየው በቅርብ ጊዜያት ውስጥ በአካል አለመታየታቸውን ነው። ቤንያሚን ኔታንያሁ በቪዲዮ አልተቀረጹም። በመኖሪያ ቤታቸው አካባቢም ከፍተኛ የሆነ የደህንነት ጥበቃ አለ። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ እና ያሬድ ኩሽነር ወደ እስራኤል ሊያደርጉት የነበረው ጉዞም ተራዝሟል። የቀድሞው የአሜሪካ የስለላ መኮንን ስኮት ሪተር ኢራን የኔታንያሁን መደበቂያ ቦምብ ስታጋየው ወንድማቸው ተገድሏል ሲሉ መናገራቸውን አያይዘው በስፋት የኢራን ብዙሃን መገናኛዎች በቤንያሚን ኔታንያሁ ዙሪያ መረጃ እያሰራጩ ነው። የጀሩሳሌም ፖስት ዘገባ እንደሚያሳየው ኔታንያሁ ከጥቃቱ በኋላ በተለያዩ አጋጣሚዎች በሕይወት መኖራቸውን የሚያሳዩ ተግባራትን ከውነዋል። ጠቅላይ ሚኒስትሩ ባለፈው ቅዳሜ ለሀገሪቱ ሕዝብ ንግግር አድርገዋል። በቤርሸባ ሚሳኤል የወደቀበትን ቦታ መጎብኘታቸውም የታወቀ ነው። ከፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ጋር የስልክ ውይይትም አድርገዋል። የአይነቱ መረጃ በጦርነት ወቅት የሕዝብን ስሜት ለመረበሽና በጠላት አመራር ላይ ጥርጣሬ ለመፍጠር በመረጃ ጦርነቱም የኃይል ብልጫን ለመውሰድ የሚደረግ የስነ ልቦና ጦርነት አካል ነው። የኢራን ብዙሃን መገናኛዎች የተበታተኑ መረጃዎችን በመልቀምና እንቆቅልሽ በመፍጠር ትልቅ ክስተት እንደተፈጠረ ለማስመሰል እየሞከሩ ነው ተብሏል። ለመሆኑ ኔታንያሁ ምን አሉ? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የተከፈተው ወታደራዊ ጥቃት ገና አልተጠናቀቀም ብለዋል። ጠቅላይ ሚኒስትሩ ይህን የተናገሩት ሰኞ ምሽቱን በብሔራዊ ጤና ዕዝ ማዕከል ባሰሙት ንግግር ነው። ምኞታችን የኢራን ሕዝብ የአምባገነንነት ቀንበር ሰብሮ እንዲወጣ ማስቻል ነው። ይህም በመጨረሻ በእነርሱ ላይ የተመሰረተ ቢሆንም እስካሁን በወሰድናቸው እርምጃዎች የኢራን መሪዎች አጥንት እየሰበርን ለመሆኑ ጥርጥር የለውም ብለዋል። አክል አድርገውም በኢራን ላይ የሚወሰደው እርምጃ ገና ብዙ እንደሚቀረው ገና አልጨረስንም ሲሉ ዝተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ስለሚያካሂዱት ጦርነት በኤክስ ገጻቸው ባሰፈሩት መልእክት ዋና ዓላማችን የኢራንን ሕዝብ ለዓመታት ከቆየው አገዛዝ ማላቀቅ ነው። የመጨረሻው ውሳኔ ግን የህዝቡ ይሆናል ብለዋል። ምንም ጥርጥር የለውም እስካሁን በተወሰደው እርምጃ ሰባብረናቸዋል፣ አሁንም እርምጃችን ይቀጥላል ብለዋል። አሜሪካና እስራኤል በኢራን ላይ ጥቃት የጀመሩት የካቲት 21 ቀን 2018 ነው። በጥቃቱም የኢራኑ የበላይ መሪ አያቶላ አሊ ኻሜኒ ተገድለዋል። የሚገርመው ጥቃቱ የተሰነዘረው ዋሽንግተንና ቴህራን በኦማን አሸማጋይነት ለ3 ዙር ሲያደርጉት በነበረው ንግግር ከፍተኛ መሻሻል ከታየ በኋላ ነው። ኢራን ለዚህ ጥቃት በሰጠችው ምላሽ በመካከለኛው ምስራቅ በሚገኙ የአሜሪካና የእስራኤል ጥቅሞች ላይ ተከታታይ የድሮንና የሚሳኤል ጥቃት ፈጽማለች። ትራምፕ ከኢራን ጋር የሚደረገው ጦርነት በቅርቡ ሊጠናቀቅ እንደሚችል ቢጠቁሙም ቤንያሚን ኔታንያሁ ግን ገና እየተዋጋን እንቀጥላለን ብለዋል። ትራምፕ ጦርነቱ በአብዛኛው በጣም እየተጠናቀቀ ነው ብዬ አስባለሁ፣ ከተያዘለት ጊዜ በጣም ቀድማለች አሜሪካ ብለዋል። ኢራን የባህር ኃይል፣ የመገናኛ አገልግሎት፣ የአየር ኃይል የላትም ሲሉ የተናገሩት ትራምፕ በትንተናቸው ወጥቷል ብለዋል። ዋይት ሃውስ ቀደም ሲል 10 ቀን የሞላው የመካከለኛው ምስራቅ ጦርነት ከአንድ ወር በላይ ሊቆይ እንደሚችል ተናግሮ ነበረም። የኢራን አብዮታዊ ዘብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በቅርቡ ያበቃል ሲሉ ለሰጡት አስተያየት ምላሽ ሰጥቷል። ዘቡ የጦርነቱን ፍጻሜ እንወስናለን በማለት በመካከለኛው ምስራቅ ከተጀመረ 11ኛ ቀኑን ባስቆጠረው ጦርነት ግጭቱ የሚያበቃበትን ሁናቴ የምትወስነው ቴህራን መሆኗን ገልጿል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ትራምፕ በኢራን ላይ በከፈቱት ጦርነት ተጨማሪ የአሜሪካ ወታደሮች መስዋዕት ይሆናሉ ብለዋል። ይህ መግለጫ የወጣው እስካሁን በጦርነቱ የሞቱት አሜሪካውያን ወታደሮች ቁጥር 7 መድረሱ በተረጋገጠበት ወቅት ነው። ሄግሴት ከሲቢኤስ ጋር ባደረጉት ቃለ ምልልስ ጦርነቱን የአሜሪካንን ጥቅም ለማስከበርና የዜጎችን ሕይወት ለመጠበቅ አስፈላጊ ነው ብለዋል። ፕሬዝደንቱ መስዋዕትነት ይኖራል ሲሉ ትክክል ነበሩ። እንደ አይነት ትልልቅ ክስተቶች ያለ መስዋዕትነት አይከናወኑም ብለዋል። ወታደሮችን በአስክሬን ሳጥን ተጭነው ሲመለሱ ማየት
ምን እንደሚሰማው ትውልዳችን ያውቃል። ነገር ግን ይህ አይበግረንም፣ ይልቁንም ጦርነቱን እስከ መጨረሻው ለመጨረስ ወገባቸውን ያጠናክረዋል ብለዋል። አሜሪካ እስካሁን በኢራኑ 3000 የሚሆኑ ቦታዎችን መምታቷን፣ ይህም ጅምሩ ብቻ መሆኑን ሚኒስትሩ ገልጸዋል። 175 ሰዎች የሞቱበትን የኢራን ልጃገረዶች ትምህርት ቤት ጥቃት በተመለከተ ትራምፕ ኢራን ናት የመታችው ብለዋል። ሄግሴት ግን ጉዳዩ እየተመረመረ ነው ብለዋል። ከፕሬዝደንቱ ለየት ያለ መረጃ ነው። ይሁን እንጂ አንድ የአሜሪካ ቶም ሃውክ ሚሳኤል ትምህርት ቤት አቅራቢያ ሲያርፍ የሚያሳይ ተንቀሳቃሽ ምስል አለ። ሄግሴት ኢራን በቅርቡ በጉልበቷ ትንበረከካለች ብለዋል። የኛና የእስራኤል አየር ኃይል ሲደመር በዓለም ላይ ወደር የለውም። ገና 501,000ና 2,000 ፓውንድ ክብደት ያላቸውን ቦምቦች በወታደራዊ ኢላማዎች ላይ ማዝነብ አልጀመርንም ብለዋል። ኢራን ግን አሁንም እስከ መጨረሻው የደም ጠብታ ድረስ እፋለማችኋለሁ፣ ለረጅም ጊዜ እየተዋጋው መቀጠል እችላለሁ ብላለች። በኢራንና በእስራኤል መካከል እየተባባሰ የመጣውን ግጭት ተከትሎ የኢራን ጦር በሃይፋ ከተማ የሚገኙ የነዳጅና የጋዝ ማጣሪያዎችን እንዲሁም የነዳጅ ማከማቻ ተቋማትን ኢላማ ያደረገ የድሮን ጥቃት መፈጸሙን በይፋ አስታውቋል። የኢራን ጦር ጥቃቱን የፈጸመው በእስራኤል ለተሰነዘሩ እርምጃዎች እንደ ምላሽ መሆኑ ተገልጿል። በሃይፋ የሚገኙት የኤነርጂ ወይንም የኃይል መሰረተ ልማቶች የሀገሪቱን የነዳጅ አቅርቦት የሚቆጣጠሩ ናቸው። ይህ የኢራን እርምጃ በምጣኔ ሀብትና በጸጥታ ረገድ ከፍተኛ ስጋት ደቅኗል። እንደ ኢራን መግለጫ ከሆነ ጥቃቱ በተለይ የነዳጅ ማጣሪያ ጣቢያዎችንና ትልልቅ የነዳጅ ዴፖችን ያወደመ ሲሆን ይህም በእስራኤል ላይ ከፍተኛ ኪሳራ ለማድረስ የታቀደ ወታደራዊ ስትራቴጂ አካል ነው። የድንገተኛ ጥቃት በመካከለኛው ምስራቅ ያለውን ቀውስ ወደ ከፋ ደረጃ ሊያሸጋግረው ይችላል የሚል ሰፊ ስጋት አለም። የእስራኤል መንግስት በኢራን ላይ የወሰደ ያለውን እርምጃ ተከትሎ የተነሱ የተቃውሞ ድምጾች እንዳሉ እየተነገረ ነው። ዮኒ ሻፋክ የተሰኘ የዜና ምንጭ እንደዘገበው በርካታ ታዋቂ የማህበራዊ ሚዲያ ግለሰቦች በእስራኤልና ኢራን ጦርነት ወቅት የእስራኤልን ወገንተኝነት የሚያሳዩ ፕሮ ኢዝራኤል ይዘቶችን እንዲያሰራጩ ከመንግስት ጋር ስምምነት አድርገው ነበርም። ይሁን እንጂ ስራውን ካከናወኑ በኋላ የተገባላቸው ክፍያ ባለመፈጸሙ ጉዳዩን ወደ ፍርድ ቤት ወስደውታል። እነዚህ አንቀሳቃሾች እነዚህን ተግባራት እንዲያከናውኑ ታቅዶ ነበር ተብሏል። በዓለም አቀፍ ደረጃ ስለ እስራኤል ወታደራዊ እርምጃ አዎንታዊ ምስል መፍጠር፣ አስቀድሞ በመንግስት የተዘጋጁ መረጃዎችንና ምስሎችን በማህበራዊ ትስስር ገጾች ማጋራት፣ በማህበራዊ ሚዲያ የሚነሱ ትችቶችን መመከትና የእስራኤልን ትረካ ማስፋፋት ዋነኞቹ ናቸው። በሚሊዮን የሚቆጠሩ ተከታዮች ያሏቸውና በተለይም በምዕራቡ ዓለም የሚገኙ አሜሪካና አውሮፓ የሚኖሩ ወጣቶችና የቲክቶክ ይዘት ፈጣሪዎች በዚህ ክስ ውስጥ ተካተዋል። እነዚህ ግለሰቦች በእስራኤል መንግስት ወደ እስራኤል ተጋብዘው የጦርነት ቀጠናዎችን፣ የተጎዱ አካባቢዎችን እንዲጎበኙ ተደርጓል። ግለሰቦቹ መንግስት የገባልንን የውል ስምምነት አላከበረም፣ ለሰራነው የቪዲዮ የጽሑፍ ማስታወቂያ የሚገባንን ክፍያ አላገኘንም በማለት ነው ክስ የመሰረቱት። እስራኤል ሐስባራ በሚባለው ስልታዊ የህዝብ ግንኙነት ፕሮፓጋንዳ በየዓመቱ በቢሊዮን የሚቆጠር ዶላር ታወጣለች። በ2024 እና 2025 ብቻ እስራኤል በማህበራዊ ትስስር ገጾች በተጽዕኖ ፈጣሪዎች ክፍያ ላይ ከ100 ሚሊዮን ዶላር በላይ ወጪ አድርጋለች። በዩቲዩብና በፌስቡክ የእስራኤልን ትክክለኛነት የሚያሳዩ ይዘቶች በስፋት ይሰራጫሉ። ለተጽዕኖ ፈጣሪዎች ክፍያ ያልተፈጸመው ጦርነቱ እየተራዘመ በመምጣቱና መንግስት ለወታደራዊ ወጪዎች ቅድሚያ በመስጠቱ ነው ተብሏል። በማህበራዊ ሚዲያ ላይ የሚሰራጩ መረጃዎች ምን ያህሉ በገንዘብ የተገዙና የተቀነባበሩ ፕሮፓጋንዳዎች ናቸው የሚለው ጥርጣሬ እንዲያድግ አድርጓል። እስራኤል በጦር ሜዳው ብቻ ሳይሆን በዲጂታል ዓለምም ከፍተኛ የገንዘብ ወጪ በማድረግ የስነ ልቦና ጦርነት እያካሄደች ነው። ይህ በዚህ እንዳለ ፑቲንና ትራምፕ በኢራን ጦርነት ዙሪያ ተነጋግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ አቻቸው ጋር ባደረጉት የስልክ ውይይት ፈጣን የፖለቲካና የዲፕሎማሲ መፍትሄ እንዲፈለግ ጠይቀዋል። ሁለቱ መሪዎች በዩክሬን ጦርነት ዙሪያ መነጋገራቸውም ነው የተሰማው። የፑቲን ሀገር ሩሲያ ቀጥታ ከቴህራን ጋር በመሰለፍ አሜሪካና እስራኤልን ትወጋለች የሚሉ የተሳሳቱ ግንዛቤዎች አሉ። ከዩክሬን ጋር ላለፉት 4 ዓመታት እየተዋጋች የምትገኘው የፑቲን ሀገር ሩሲያ የኪየቭን ጉዳይ ከትራምፕ አስተዳደር ጋር በሰላማዊ መንገድ ለመፍታት ውጥን አላት። እናም ይህን እቅድ በቀጥታ ከቴህራን ጎን በመሰለፍ በጦርነቱ ላይ ተሳትፋ ለማበላሸት አትሻም። በዛ ላይ በሩሲያና በእስራኤል መካከል ያለው የህዝብ ለህዝብ ግንኙነትና የመንግስት ለመንግስት ግንኙነትም ብላሽ የሚባል አይደለም። አይሁዳውያን ሀገራቸውን ለመመስረት በስፋት ከተንቀሳቀሱባቸው ሀገራት ውስጥ በዋነኝነት የምትነሳው ሩሲያ ናት። ምንም እንኳን ሩሲያና ኢራን ወታደራዊ ስምምነት ቢኖራቸውም ኢራንም ለሩሲያ በዩክሬኑ ጦርነት ውጤታማ ናቸው ተብለው የተጠቀሱ ድሮኖችን በብዛት በማቅረብ የፑቲንን ሀገር የደገፈች ቢሆንም ፑቲን ብድር በምድር ብለው አሜሪካና እስራኤል እያካሄዱት ባለው ዘመቻ ላይ ከቴህራን ጎን ቆመው ሊከላከሉላት አልቻሉም። እናም ፑቲን ከቴህራን ጋር ያላቸውን ስትራቴጂያዊ ግንኙነት መሰረት አድርገው በቀጥታ በጦርነት ውስጥ እጃቸውን የማስገባት ድፍረት የላቸውም። ከቴህራንም ከቴል አቪቭም ጋር ያላቸውን ግንኙነት መሰረት አድርገው የተኩስ አቁም ስምምነት እንዲደረግና ጦርነቱም በአጭሩ ይቆም ዘንድ ነው ፑቲን አብዝተው ይሰራሉ ተብሎ የሚጠበቀው።
እናም በዚህ ጦርነት የፑቲን ዋነኛ ሚና የአደራዳሪነት፣ የአሸማጋይነት ይሆናል ተብሎ ነው የሚጠበቀው። በዓለም ላይ እዚህም እዚያም በሚለኮሱ ጦርነቶች በቀጥታ እጇን የማታስገባውና ሰላማዊ እድገት የሚል ፖሊሲ የምታራምደው ቻይናም ብትሆን ለጦርነቱ ሰላማዊ መፍትሄ እንዲበጅለት ከማሳሰብ በቀር የውጊያው ተሳታፊ አይደለችም። ፑቲንና ትራምፕ ለደቂቃዎች የቆየ የስልክ ንግግር አድርገዋል ሲባል ወቅታዊን ጉዳይ አንስተው ጦርነቱ በሰላማዊ መንገድ ሊቋጭ የሚችልበትን መንገድ በተለይ ከፑቲን ወገን በተነሱ ሐሳቦች ዙሪያ ተነጋግረውባቸዋል የሚል ሰፊ ግምት አለም።